እዚህም ያላችሁ በመላው ደግሞ ኢትዮጵያም አፍሪካም ያላችሁ ይህን ዝግጅት የምትከታተሉ ጠቅላላ እንኳን ለ35ኛው የአፍሪካ የህፃናት ቀን አደረሳችሁ። ይህ የአፍሪካ የህፃናት ቀን ሲከበር በአፍሪካ ለ35ኛ ጊዜ ፕላኒንግ ኤንድ በጀቲንግ ፎር ቺልድረን ራይትስ በሚል እንዲሁም ደግሞ በኢትዮጵያ ለ34ኛ ጊዜ የነገ ሀገር ተረካቢ ትውልድን ለማነጽ ህፃናት ተኮር ተግባራትን እናከናውን በሚሉ በእነዚህ የሁለቱ መሪ ቃሎች እየተከበረ ይገኛል። ዛሬ እዚህ ተገኝተን አንዳንድ ሀሳቦችን ስለ ልጆች እያወራን ስለ ህፃናት እየተነጋገርን ከዛም ባለፈ ደግሞ የህፃናት የጥያቄና መልስ ውድድርን አዘጋጅተን አብረን ቆይታ እናደርጋለን። ቀኑ የህፃናት ከመሆኑ አንጻር የመጀመሪያ ንግግር እንዲያደርግልን የምንጋብዘው እናንተን የሚወክል በኢቲቪ የልጆች ዓለም የጋዜጠኝነት ውድድር ላይ ብዙ ውድድሮችን በጥሩ ሁኔታ እያከናወነ ያለ ታዳጊን ነው የምንጋብዘው። በነገራችን ላይ እናንተ ህፃናት በብዙ ነገሮች ላይ መሳተፍ፣ መወዳደር፣ ልቃችሁ መገኘት ስላለባችሁ ከልጅነታችሁ ጀምሮ ብዙ ነገሮችን መሞከር ይኖርባችኋል። ስለዚህ ሁሉም ንግግር ያደርጉልናል። ነገር ግን ዛሬ ቀኑ የህፃናትም ከመሆኑ የተነሳ ቅድሚያ ለእነሱ ስለምንሰጥ ዮሴፍ ደረጀን እያጨበጨብን እንጋብዘዋለን። አጨብጭቡ። ዮሴፍ ደረጀ ይባላለሁ። የክሮኒል አካዳሚ የ6ኛ ክፍል ተማሪ ነኝ። እዚህ የህፃናት ቀን ላይ ስለጋበዛችሁም በተለይ ኢቲቪ የልጆች ዓለምን ማመስገን እፈልጋለሁ። ዛሬ ማወራችሁ ስለ አካል ጉዳተኝነት ነው። አካል ጉዳተኝነት በተለያዩ ምክንያቶች በተለያዩ ቦታ ሊደርስ ይችላል። እናም ብዙ ወላጆች አካል ጉዳተኛ ልጆቻቸው ላይ ሲመለከቱ ያለቃሉ፣ ቤታቸው ውስጥ ቆልፈው ያስቀምጣሉ። ይሄ ተገቢ አይደለም። ቆልፈን ስናስቀምጥ የውጭውን ዓለም አያውቁትም። እንግዲህ ሲያድጉ ወደ ውጭ ሲወጡ ይፈራሉ። በተለያየ ጉዳትም ላይ ሊደረጉ ይችላሉ እና ከቤት አውጥተን የውጭውን ዓለም ብናሳያቸው ከእኩዮቻቸው ጋር እንዲቦርቁ እንዲጫወቱ እድል እንጣቸው። እናም ትምህርት ቤትን በማስገባት ብንረዳቸው ትልቅ ቦታ ደርሰው እናያቸዋለን እላለሁ። አመሰግናለሁ። እናመሰግናለን ዮሴፍ ደረጀን። በእርግጠኝነት እሱን አይተው ብዙ ልጆች ከጓዳ ወጥተው ብዙ ነገርን ያቀርባሉ ብለን እናስባለን። በውድድር ላይ ደግሞ እንዴት እየተወዳደረ እንዳለ ብታዩት ደግሞ ካለው የይዘት ጥራት አንጻር ይዞት ከሚቀርባቸው ጉዳዮች አንጻር ለብዙዎች ተደራሽ ቤትም ለሚያዩ ሰዎች የሚያነሳሳ በጣም የምንኮራበት የምንወደው ልጅ ነው። እናመሰግናለን። ወደ ቦታው እያጨበጨበን እንሸኛለን። የምትገኙት የአፍሪካ የህፃናት ቀንን በአፍሪካ ለ35ኛ ጊዜ በኢትዮጵያ ደግሞ ለ34ኛ ጊዜ እያከበርን ያለንበት ጊዜ ነው። በቴሌቪዥን መስኮት ደግሞ የምትከታተሉን ህፃናትና ታዳጊዎች በጠቅላላ እንግዲህ ቻርጀሩ እንደሚለው ከ18 ዓመት በታች ያላችሁ በጠቅላላ ይህ በዓል ስለሚመለከታችሁ እንኳን ለአፍሪካ የህፃናት ቀን አደረሳችሁ ልንል እንወዳለን። ሰላም ጤና ይስጥልን ውድ የቀለም ቤተሰቦቻችን ተከታታዮቻችን
ዛሬ እንግዲህ የአፍሪካ የህፃናትን ቀን ምክንያት በማድረግ በአፍሪካ ደረጃ ለ35ኛ ጊዜ በሀገራችን ደግሞ ለ34ኛ ጊዜ የሚከበረውን የአፍሪካ የህፃናትን ቀን ምክንያት በማድረግ ቀለም የተማሪዎች የጥያቄና መልስ ውድድሩን ዛሬ ለማድረግ ዝግጅቱን አጠናቆ ወደ እናንተ ደርሷል። ዛሬ እንግዲህ እንደምትመለከቱት በጣም በርካታ ተማሪዎች እዚህ ይገኛሉ። እነዚህ ተማሪዎች ዛሬ ላይ ባዘጋጀናቸው የጥያቄና መልስ ውድድሮቻችን ላይ ወይም ደግሞ ባዘጋጀናቸው ጥያቄዎች ላይ ሊሞክሩ ሊሳተፉ ተገኝተዋል። ቀኑንም በጋራ መዘከር ስላለብን እነሱም ደግሞ የራሳቸው ቀን ስለሆነ ስለ ራሳቸው ቀን ምን ያህል ያውቃሉ የሚለውን በስፋት ከነሱ ጋር ለመወያየት እዚህ ተገናኝተናል። እስቲ ሁሉንም እንኳን ደህና መጣችሁ በሏቸው። ሁሉንም በደንብ አድርጋችሁ እንኳን ደህና ቆየን አትሉ? እንኳን ደህና ቆየን ይባላል። ስለዚህ ቀለም የተማሪዎች የጥያቄና መልስ ውድድራችን ሁልጊዜም እንደሚታወቀው እንግዲህ የተለያዩ ጥያቄዎችን በማዘጋጀት ለተማሪዎች ያደርሳል። ዛሬም እንግዲህ የአፍሪካ የህፃናትን ቀን ምክንያት በማድረግ የተለያዩ 20 የሚሆኑ ጥያቄዎች ተዘጋጅተዋል። እነዚህ 20 ጥያቄዎች የተለያዩ ቀኑ ላይ የሚያተኩሩ ጥያቄዎች ናቸው። ለእናንተ የተዘጋጁ ናቸው። እነዚህን 20 ጥያቄዎች መልሳችሁ እኩል ነጥብ ላይ ከሆናችሁ አንድ የመለያ ጥያቄ ይኖረናል ማለት ነው። ከዛ ውጪ ደግሞ እናንተን በደንብ የሚያሳትፉ ዘና የሚያደርጉም ጥያቄዎች በመሃል አሉ። ስለዚህ ዝግጁ ናችሁ? ናችሁ? አዎ። እስቲ ለዝግጅታችሁ አሁንም በደንብ አድርጋችሁ ሞት ቃልጉላችሁ። እንኳን ደህና መጣችሁ። እንኳን ደህና ቆየን። ስለመጣችሁ በጣም ደስ ብሎናል። በዚህ ቀን ደግሞ አብረን ስላለን የአፍሪካ የህፃናትን ቀን አብረን ስለምናከብር በጣም ደስ ይለናል። ሁልጊዜም መታወቅ አለብን አይደለ? እነዚህ ተመልካቾቻችን ደግሞ እነዚህ ተማሪዎች ከየት ነው የመጡት፣ ስንተኛ ክፍል ናቸው፣ የት ነው የሚማሩት የሚለውን በደንብ ማወቅ ይፈልጋሉ። ስለዚህ ከማን እንጀምር? ከነሱ ይጀመር። እሺ፣ ለእናንተ እድል ሰጥተዋል። ስለዚህ እራሳችሁን በደንብ አስተዋውቁን። ከየት ነው የመጣችሁት፣ ስንተኛ ክፍል ናችሁ፣ ስማችሁ ማን ነው የሚለውን በደንብ ለኔም ለተመልካቾቻችንም ግለጹልን። ለአብርሃም በደንብ አድርጋችሁ አጨብጭቡለት። በደንብ አድርጋችሁ እስቲ በደንብ አድርጋችሁ አጨብጭቡለት። በደንብ ዛሬ እነዚህ ሁለት ተወዳዳሪዎች ብቻቸውን አይወዳደሩም። ሌሎች ደግሞ ተማሪዎች እንደዚህ ይገኛሉ በዚህኛው በኩል። ስለዚህ እነሱም ማን ናቸው፣ ከየት ትምህርት ቤት መጡ የሚለውን በደንብ ማወቅ ስለሚኖርብን እናንተን ደግሞ እንተዋወቅ። ስሜ ትንቢተ ዳንኤል እባላለሁ። የመጣሁት ከአይከን አካዳሚ አንደኛ ደረጃ ትምህርት ቤት የ6ኛ ክፍል ተማሪ ነኝ። በደንብ አድርጋችሁ ያጨብጭቡለት ለትንቢተ። እሺ፣ በመጀመሪያ ድል ስጠኝ አመሰግናለሁ። ስሜ ዮሐንስ ወንደሰን ይባላል። የመጣሁት ከአይከን አካዳሚ ነው። ከክፍሌ ደግሞ 5ኛ ክፍል። በደንብ አድርጋችሁ ያጨብጭቡለት ለሱ። እስቲ እዚሁ እንዳለሁኝ ከነ ትንቢተ ጀምራለሁ። የዛሬው ቀን ልዩ ቀን ነው አይደለ? የራሳችሁ ቀን ነው። ስለ ቀኑ ምን አይነት ሀሳብ አላችሁ፣ ምን አይነት አስተያየት አላችሁ የሚለውን እስቲ በተወሰነ አካፍሉ። እሺ፣ እድሉ ስለተሰጠን እናመሰግናለን። የአፍሪካ የህፃናቶች ቀን በመሆኑ ለኛ ጊዜ መሰጠቱን ከፍተኛ ደስታ ስላለን እናመሰግናለን። እሺ፣ አጨብጭቡለት ሲበለ። እሺ ዮሐንስ። እሺ፣ እድል ስጠኝ አመሰግናለሁ። ዛሬ የአፍሪካ የህፃናት ቀን ነው። እናም እኛ ህፃናቶች የራሳችን መብትና ግዴታዎች እንዳሉን ሁሉ የራሳችን ማድረግ ያለብንና ማድረግ የሌለብንን ማወቅ እንዳለብንና የዛሬውን ቀን እኛም ሆነ ሌላ አካል በደንብ ማክበር እንዳለበት። በጣም ጥሩ። በደንብ አጨብጭቡለት እስቲ በደንብ። የራሳቸውን ቀን እያወቁ ማክበራቸው ጥሩ ነው አይደለም? እና ደግሞ ትኩረት መሰጠቱ ለነሱ እንዲህ ቁጭ ብለው እንዲሰማቸው መሆኑን በጣም ጥሩ ነገር ነው። እነ ፍርዶስ ደግሞ ምን ይሰማቸዋል የሚለውን ደግሞ ከነሱ እንጠይቅ አይደል እንዴ? እሺ ፍርዶስ። እሺ አመሰግናለሁ። የአፍሪካ የህፃናት ቀን በመከበሩ በጣም ደስተኛ ነኝ። እና ደግሞ በዚህ ቀን ሁሉም አካላት ሁሉም የሚመለከተው አካል ሁሉም በሚመለከተው መልኩ ህፃናት ላይ ቢሰራ ጥሩ ነው ያለኝ። እናም ደግሞ ገና በጣም ሊሰሩ የሚገባቸው ያልተሰሩ ስራዎች አሉ። አሁንም እስካሁን በነበረው ሰዓት ብዙ ነገሮች ተሰርቷል። ግን አሁንም ከ100 ሚሊዮን በላይ ተማሪዎች ከትምህርት ውጭ ናቸው እና ይህ እንዲሰራና ከዚህ በኋላ ደግሞ እንደሚስተካከል ተስፋ አደርጋለሁ። በጣም ደስ ይላል። እሺ አብርሃም።
እድሉ ስለተሰጠኝ በድጋሚ አመሰግናለሁ። ይህ ቀን ለሁላችንም የተለየ ቀን ነው። ህጻናት የጉልበት ብዝበዛ፣ የሰብአዊ መብት ጥሰት የሚደርስባቸው እንዳለ፣ የትምህርት እጥረት ሌላለው አካባቢዎች እንዳለና ለህጻናት በዛሬ ቀን እድል ናት። ለዚህ እንኳን አደረሳችሁ። በጣም ደስ ይላል። ስለዚህ በዚህ መልኩ ስለ ራሳችሁ ካወቃችሁ፣ ስለ ቀኑ በደንብ ግንዛቤ ካላችሁ፣ ደስተኛ ከሆናችሁ ደግሞ ቀኑን በማክበራችሁም ደስተኛ ከሆናችሁ ትልቅ ነገር ነው አይደለ? ስለዚህ ለዛሬው ጥያቄ እዚህ መመረጣችሁ፣ መገኘታችሁ፣ ጥያቄዎቹን ለመሞከርም መመረጣችሁ ደስ ብሏችኋል ማለት ነው። በጣም ደስ ይላል። እስቲ በደንብ አድርጋችሁ አጨብጭቡላችሁ። በደንብ አድርጋችሁ። ውድ ተመልካቾቻችን ዛሬ እንግዲህ የአፍሪካ የህፃናትን ቀን ምክንያት በማድረግ ያዘጋጀናቸውን ጥያቄዎች ለመመለስ እዚህ መድረክ ላይ ያሉ ተማሪዎች እንደሰማችሁት በጣም ዝግጁ ናቸው። ስለ ቀኑም የተወሰነ ሀሳብ አካፍለውናል። ስለዚህ በቀጥታ የምናደርገው ተመልሰን ስንገናኝ እጣችንን እናወጣና ጥያቄዎቻችንን እንጀምራለን ማለት ነው። ሁላችሁም ለዛሬው ቀን እንኳን አደረሳችሁ እንላለን። አብራችሁን ቆዩ። Africa is beautiful. I love my Africa. ተመልሰን ተገናኝተናል። በቀጥታ እጣችንን ነው የምናወጣው። አብርሃምና ትንቢተ እዚህ ወደ መሀል ትመጡና ያዘጋጀሁትን እጣ ታወጣላችሁ። እቺ እጣ የምታገለግለው ለምንድን ነው? አንዳቸው ካንዳቸው ማን ቀድሞ ይጀምር የሚለውን ፍትሃዊ እንዲሆን ለማድረግ ነው። ስለዚህ አብርሃምና ትንቢተ ያው እዚህ መሀል ትመጡና ሁለታችሁም እኩል የፈለጋችሁትን ወረቀት ማንሳት ትችላላችሁ። ከዛ የደረሳችሁን ቁጥር ትነግሩኛላችሁ። ስንት ሆነ አብርሃም? 1። ስንት ሆነ ትንቢተ? 2። ስለዚህ የዛሬዎቹን ጥያቄዎች የምንጀምረው ከነማን ነው ማለት ነው? ከነ አብርሃም ነው ማለት ነው። እንደምትመለከቱት 20 ጥያቄዎች አሉ። እነዚህ ጥያቄዎች ቀኑ ላይ ያተኮሩ ምንም ትምህርታዊ ነክ ያልሆኑ ጥያቄዎች ናቸው። ከዛ ውጪ ደግሞ አንድ የመለያ ጥያቄ አለ። ውስጡ ላይ ለሚቀመጡ ማንኛውም ጥያቄዎች ምን ማድረግ አለባችሁ? በደንብ መመለስ መቻል አለባችሁ። ያለበለዚያ ምን አናደርግም? ነጥብ አንሰጥም። እዚህ ጋር ግን ማሰብ ያለባችሁ አንደኛ ወጣን፣ ሁለተኛ ወጣን፣ ይሄንን አልመለስነውም ሳይሆን ዋናው ነገር ስለ ቀኑ ምን አውቀናል፣ ምን ተገንዝበናል የሚለውን ነገር በደንብ እንድታስተውሉ ነው። እሺ፣ ስለዚህ በጣም ዘና በሉ። እንቀጥላለን ማለት ነው። ዝግጁ ናችሁ? እስቲ በደንብ አጨብጭቡላቸው፣ በደንብ አድርጋችሁ። እሺ፣ በጣችን መሰረት ከነ አብርሃም ነው የምንጀምረው። እና አብርሃም ከ1 እስከ 20 ትምህርታዊ የቀኑን ያማከሉ ጥያቄዎች አሉ። ስለዚህ የመጀመሪያ ጥያቄ ቁጥር ስንት ይሁን? ተመካክራችሁ በደንብ ተመካክራችሁ 16 ተመካክራችሁ ነው። እሺ፣ ስለዚህ ከፈት 16። በጣም ጥሩ። ኮምፒውተር ጥያቄ ቁጥር 16 ከሚከተሉት ውስጥ ከህፃናት መብቶች ኮንቬንሽን መርሆች ስር የማይመደበው የቱ ነው? ከሚከተሉት ውስጥ ከህፃናት መብቶች ኮንቬንሽን መርሆች ስር የማይመደበው የቱ ነው? ሀ ህፃናትን ከአድሏዊ አሰራርና ድርጊት መጠበቅ፣ ለህፃናት ጥቅም ደህንነት ቅድሚያ መስጠት፣ ሐመሮሃ በህይወት የመኖርና የመልካም አስተዳደግ መብት፣ መልሱ የለም። ሰዓት መቁጠር ጀምር። ኮምፒውተር 30 ሰከንድ አላችሁ። በዛች 30 ሰከንድ ውስጥ ተመካክራችሁ መልስ ሰጡናላችሁ ማለት ነው። ከሚከተሉት ውስጥ ከህፃናት መብቶች ኮንቬንሽን መርሆች ስር የማይመደበው የቱ ነው? መልሳችሁን ስታስቡ በዛውም ሰከንዳችሁን ሰዓታችሁን እያሰባችሁ እሺ። እሺ፣ መልሱ የለም። ለምን? ምክንያቱም የህፃናት ኮንቬንሽን ሁሉም ላይ ይሰራል። ህፃናትን ከአድሏዊ አሰራር ድርጊትም ይጠብቃል። ለህፃናት ጥቅምና ደህንነት ቅድሚያ መስጠት ላይ ይሰራል። በህይወት የመኖርና የመልካም አስተዳደግ መብታቸው ላይም ይሰራል። ስለዚህ መልሱ መልስ የለም። መልስ የለም። እሺ፣ ኮምፒውተር መልስ እንከታተላለን። መልስ የለም። በደንብ አድርጋችሁ አጨብጭቡላችሁ። በደንብ አድርጋችሁ። የመጀመሪያ ጥያቄ በዚህ መልኩ ከተመለሰ ሌሎቹ ቀላል ይሆናሉ አይደለም ብለን እናስባለን። እሺ፣ ስለዚህ እንቀጥላለን። ወደ ትንቢተ ነው የምንመጣው። የተመካከራችሁ ነው? በጣም አሪፍ። ወደ ትንቢተ ነው የምንመጣው። ጥያቄ ቁጥር ስንት ይሁን? ትንቢተ 3። ጥያቄ ቁጥር 3። በጣም ጥሩ። ኮምፒውተር ጥያቄ ቁጥር 3 በአፍሪካ የህፃናት መብቶች ደህንነት ቻርተር እንደ አውሮፓውያን አቆጣጠር በ1999 መሰረት ህፃን ማለት ምን ማለት ነው? በአፍሪካ የህፃናት መብቶች ደህንነት ቻርተር እንደ አውሮፓውያን አቆጣጠር በ1999 መሰረት ህፃን ማለት ምን ማለት ነው? ሀ እድሜው ከ15 ዓመት በታች የሆነ ማንኛውም ሰው፣ ለ እድሜው ከ18 ዓመት በታች የሆነ ማንኛውም ሰው፣
ሐመር ውሃ እድሜው ከ10 ዓመት በታች የሆነ ማንኛውም ሰው። መ እድሜው ከ5 ዓመት በታች የሆነ ማንኛውም ሰው። ሰዓት መቁጠር ጀምር ኮምፒውተር። በደንብ ተነጋገሩና ባላችሁ 30 ሰከንድ ውስጥ መልሳችሁን ትሰጡናላችሁ። ለ እስቲ ምክንያት አላችሁ? አዎ ምክንያቱም በ1999 መሰረት ህፃን ማለት ከእድሜያቸው ከ18 እስከ ማንኛውም ከዛ በታች የሆኑ ማንኛውም ሰው ነው። ያ ቀን ካጸደቀ በኋላ እስካሁን ድረስ ህፃን ማለት ከ18 በታች ስለሆነ ለ ነው ብለናል ማለት ነው። በጣም ጥሩ ለ ብለዋል። ኮምፒውተር መልስ እንከታተል። ለ በደንብ አድርጋችሁ አጨብጭቡላቸው። በደንብ አድርጋችሁ። የዛሬዎቹ ተወዳዳሪዎች ጎበዝ ናቸው አይደለ? እስቲ በደንብ አጨብጭቡላቸው ድጋሚ። ስለዚህ መሸናነፍ የለም እያሉ ይመስላል። ገና ካሁኑ ወደነ አብርሃም ነው የምንመለሰው። አብርሃም ተመካከሩና ጥያቄ ቁጥር ስንት ይሁን? ጥያቄ ቁጥር 7። ጥያቄ ቁጥር 7። በጣም ጥሩ ኮምፒውተር። ጥያቄ ቁጥር 7 እንደ አውሮፓውያን አቆጣጠር በ1999 በጸደቀው የአፍሪካ ህፃናት መብቶችና ደህንነት ቻርተር አንቀጽ 31 መሰረት የህፃናት ግዴታ ወይም ኃላፊነትን በተመለከተ ትክክል ያልሆነው የቱ ነው? ሀ ለቤተሰቡ አንድነት መስራት፣ ለችሎታውን ላለበት ማህበረሰብ አገልግሎት ማበርከት፣ ሐመር ውሃ በትርኢት ሲኒማዎችና ፎቶዎች ላይ በታላላቅ ፍላጎቶች መስራት፣ መ ታላላቆችን አረጋውያንን ማክበር። ሰዓት መቁጠር ጀምር ኮምፒውተር። ቀስ በሉ፣ በደንብ አስቡ፣ በደንብ ተነጋገሩ። ከዛ በኋላ መልስ ሰጡናላችሁ። ሰዓታችሁን እያያችሁ 10 ይላል 9 ይላል እዚህ። እሺ ሰዓታችሁ ሳያልቅ አንድ መልስ ለ ምክንያት አላችሁ? እሺ ምክንያት የኛ ምክንያት የሚሆነው አንድ ታዳጊ ወይም ህፃን ማድረግ ያለበት ግዴታዎች አሉ። ለቤተሰቡ አንድነት በቃ ለቤተሰቡ አንድ እንዲሆን ቤተሰቡን ማስቸገር እንደሌለበት ነው የሚያስተምረን። ሐመር ውሃ ደግሞ ሲኒማዎች፣ ፎቶዎች ላይ መስራት ፈጥኖ ስለመለሰ ነው እንጂ ሐመር ውሃ ነበር ያለው። ሐመር ውሃ ነበር። ፈጥኖ ፍጣን ስትዩ ለ አለ። አዎ አሁን ምን እንደሆነ ታውቃላችሁ? ሚኒስትሪም ስትፈተኑ ማትሪክም ስትፈተኑ በሰዓት ነው አይደለም የምትፈተኑት? ለብላችኋል። ትክክለኛው መልስ ግን ሐመር ውሃ ነው እያለች ነው ፍርዶስ። ስለዚህ ወደ መልስ እንሂድ። እሺ ኮምፒውተር መልስ እንከታተላለን። ሐመር ውሃ። እሺ አጨብጭቡላቸው። ሰዓቶች ብዙ ጊዜ ዋጋ አላቸው አይደለም? ዋጋ አላቸው። ስለዚህ ማንኛውም ነገር ላይ በደንብ ትኩረት አድርገን እንድንሰራ ያደርጋሉ። ወደ እነ ትንቢተ ነው የምንመጣው። ትንቢተ እስካሁን መቼም ተመካክራችሁ ጨርሳችኋል። ጥያቄ ቁጥር 1 ጥያቄ ቁጥር 1 የመጀመሪያ ጥያቄ። እሺ ኮምፒውተር ጥያቄ ቁጥር 1 የአፍሪካና የዓለም ህፃናት ቀን የሚከበሩበት ቀናት በቅደም ተከተል መቼ ነው? የአፍሪካና የዓለም የህፃናት ቀን የሚከበሩበት ቀናት በቅደም ተከተል መቼ ነው? ሀ ሰኔ 30 እና ህዳር 29፣ ለ ሰኔ 9 እና ህዳር 11፣ ሐመር ውሃ ህዳር 13 እና ሰኔ 9፣ መ ሰኔ 9 እና ህዳር 13። ሰዓት መቁጠር ጀምር ኮምፒውተር። ተመካከሩና መልስ ሰጡናላችሁ። ጥያቄ ለ ነው መልሱ። ሌሎቹስ? እኔ ያልኩበት ምክንያት ቅድም እዚህ ላይ ወጥቶ ሲናገሩ በሁለተኛ ደረጃ ህዳር 11 ነበረ መከበር፣ ለሁለተኛ ጊዜ ህዳር 11 ነበር የሚከበረው። ግን መጀመሪያ የሚከበርበት ቀን ሰኔ 9 ነበር። ለዛ ህዳር 11 ብየዋለሁ። እንግዲህ ይሄንን መልስ ከመለሰ ትንቢተ በደንብ አዳምጧል ማለት ነው የመግቢያው ንግግር ላይ አይደለም? እሺ ስለዚህ መልስ እንመልከት። እሺ ኮምፒውተር መልስ እንከታተል። በደንብ አጨብጭቡለት። አንዳንድ ጊዜ ያው ከመጣንበት ነገር ውጪ አሁን ብዙዎቻችን እንደዚህ ቁጭ ብለን ሌላ ሀሳብ እናስባለን አይደለም? ግን በተገኘንበት ቦታ ትክክለኛው ነገር ማዳመጥ ግዴታ ነው አይደለም? ባያዳምጥ ኖሮ ያው ትንቢተ አይመልስም ነበረ ዛሬ።
እሺ በጣም ጎበዞች፣ ሁለታችሁም ጎበዞች ናችሁ። እንመለሳለን ወደ እነ አብርሃም። አብርሃም ጥያቄ ቁጥር ስንት ይሁን? ተመካከሩና ፍርዶስ ስማት የምትልህን ስማት። ጥያቄ ቁጥር 20 ጥያቄ ቁጥር 20 በጣም ጥሩ። ኮምፒውተር ጥያቄ ቁጥር 20 በጣም ቆንጆ ጥያቄ ነው። በጣም ደስ የሚል ጥያቄ ነው። ለዚህ ጥያቄ ልክ እንደ ጥያቄው ትክክለኛ መልስ ወይም ደግሞ ትክክለኛ ድርጊት ካልተሰጠ ነጥብ አይሰጥም ማለት ነው። እሺ እስቲ ማይኳን ቁጭ አድርጓትና እዚች ጋር ጠጋ ትላላችሁ። እንዲህ እኮ ነው የታሰበው ቀርቶ ያልታሰበው የሚባለው። እንደዚህ ነው። አሁን ፍርዶስ አይሆንም፣ ፍርዶስ አትችልም እያልን ያው አስናቀችሁ አይደል መድረኩን። በደንብ አጨብጭቡላት፣ በደንብ አጨብጭቡላቸው ለሁላችሁ። ወደ እነ ትንቢተ ነው የምንመለሰው። እነ ትንቢተ እንደዚህ አይነት ጥያቄ ያጋጥማቸው ይሆን? እኔ አላውቅም። ስለዚህ ካጋጠማቸውም ያው ይወጣሉ፣ ካልደነሱ ግን አንሰጥም አይደለም። እሺ እንቀጥላለን። ከቀሩት ውስጥ ጥያቄ ቁጥር ስንት ይሁን? 2 ጥያቄ ቁጥር 2 በጣም ጥሩ ኮምፒውተር። ጥያቄ ቁጥር 2 የአፍሪካ የህፃናት ቀን የሚከበርበት መነሻ ምክንያት የት ሀገር የተከናወነ ክስተት ነው? የአፍሪካ የህፃናት ቀን የሚከበርበት መነሻ ምክንያት የት ሀገር የተከናወነ ክስተት ነው? ሀ ኢትዮጵያ፣ ለ ግብጽ፣ ሐመርሃ ደቡብ አፍሪካ፣ መ ካሜሩን። ሰዓት መቁጠር ጀምር ኮምፒውተር። በደንብ ነው አይደል የሚወያዩት? መልሱ የሚሆነው ሐመርሃ ደቡብ አፍሪካ። እሺ ኮምፒውተር መልስ እንከታተል። ሐመርሃ ደቡብ አፍሪካ። በደንብ አጨብጭቡላቸው። ወደ እነ ፍርዶስ ነው የምንመለሰው። እሺ አብርሃም ስንት አላችሁ? ጥያቄ ቁጥር 14 ጥያቄ ቁጥር 14 በጣም ጥሩ ኮምፒውተር። ጥያቄ ቁጥር 14 ከሚከተሉት ውስጥ በህፃናት ላይ የሚሰሩ ስራዎችን ለማጠናከር አስፈላጊ የሆነው የቱ ነው? ከሚከተሉት ውስጥ በህፃናት ላይ የሚሰሩ ስራዎችን ለማጠናከር አስፈላጊ የሆነው የቱ ነው? ሀ በህፃናት ላይ ለሚሰሩ ስራዎች አስፈላጊውን በጀት መመደብ፣ ለህፃናት ተኮር የሆኑ ስራዎች ላይ ክትትልና ግምገማ አለማድረግ፣ ሐመርሃ በህፃናት መብቶች ዙሪያ ቀጣይነት ባለው መልኩ ግንዛቤ ማስጨበጥ። መ ሀና ሐመርሃ መልሶች ናቸው። ሰዓት መቁጠር ጀምር ኮምፒውተር። በደንብ ተነጋገሩ። መልሱ የሚሆነው መ ሀና ሐመርሃ መልስ ናቸው። እስቲ አብርሃም ማብራሪያ ትሰጠናለህ? ምክንያቱም በህፃናት ላይ ለሚሰሩ ስራዎች አስፈላጊ በጀት ማውጣት፣ ስራዎችን እቅዶችን ወደ ተግባር ለማውረድ፣ ትምህርት ቤቶችን ለመገንባት፣ የተለያዩ ለህፃናት ተኮር የሆኑ ነገሮችን ለመስራት በጀት መመደብ ያስፈልገናል። ለደሞ የሚለን ህፃናት ተኮር የሆኑ ስራዎችን ላይ ክትትል እና ግምገማ አለማድረግ። ግን ይሄ ማድረግ ነው እንጂ ያለብን አለማድረግ አይደለም። ሐመርሃ በህፃናት መብቶች ዙሪያ ቀጣይነት ባለው መልኩ ግንዛቤ ማስጨበጥ ነው። አዎ ለትውልዱ ቀጣይነት ያለው ግንዛቤ ማስጨበጥ ያስፈልገናል። ስለዚህ መልሳችን መ። በጣም ጥሩ ኮምፒውተር መልስ እንከታተል። መ። በደንብ አድርጋችሁ አጨብጭቡላቸው። በደንብ አድርጋችሁ። በጣም ደስ ይላል። እስቲ አብርሃም ምን መሆን ነው የምትፈልገው? እስቲ ለኔም ለተማሪዎችም ለሚመለከቷችሁ የተለያዩ አካላት እስቲ ንገረልን። ወደፊት እኔ ወደፊት ሳድግ መሆን የምፈልገው ሶፍትዌር ሜከር ነው። የተለያዩ ሶፍትዌሮችን በመስራት ሀገሬን ማበልጸግና ከተለያዩ ሀገራት እኩል ለማድረግ ከአፍሪካም ቀንድ ሀገር እንደሆነች ሁሉ በኢኮኖሚም ቀንድ ለማድረግ በደንብ አደርጉላችሁ። ይህንን የኢኮኖሚ ቀንድ ከፍ ያለ ቦታ ላይ ነው አይደል ማግኘት የምንፈልገው? እሺ ወደ ፍርዶስ እንመጣለን። ፍርዶስ ያንቺስ? እሺ አመሰግናለሁ። በችሎቱ ላይ መቀጠል እፈልጋለሁ፣ ዳኛ መሆን እፈልጋለሁ። ግን ከዛ ጎን ለጎን ደግሞ ዲዛይነር መሆን እፈልጋለሁ። የዲዛይን ስራዎችን መስራትም እፈልጋለሁ። በደንብ አጨብጭቡላችሁ።
ትንቢተ ደህና ናችሁ? ደህና። ዮሐንስ እሺ፣ ወደ እናንተ ነው የምንመጣው። እስቲ ንገሩን መጀመሪያ እናንተስ ምን መሆን ነው የምትፈልጉት? እኔ መሆን የምፈልገው ኳስ ተጫዋች ነው። የስ የኛ ሀገር ወይስ ለውጭ ነው የምትጫወተው? ለዚህ ማንን ነው የምትወደው? ከዚህ ሀገር ውስጥ የለም የመጀመሪያው እሱ ነው ማለት ነው። አጨብጭቡለት በደንብ። እሱ ነው የሚሆነው። አልጨረሰልኝም ግን ከውጭ የማን አድናቂ ነህ? እንደማን ነው የምፈልገው? ክርስቲያኖ ሮናልዶ። አጨብጭቡለት። እኔም ራሱ የክርስቲያኖ በጣም አድናቂ ነኝ። ስለዚህ አንድ ላይ ነን ማለት ነው አይደለም? እሺ የዮሐንስንስ እንስማ እስቲ። እኔ ሳደግ መሆን ፈልገው የጠፈር ላይ ሳይንቲስት ተመራማሪ። ከፍ ያለ ነው ይሄ ደግሞ። እስቲ አጨብጭቡለት በደንብ አጨብጭቡለት። ለምን መሆን ፈለግ? በአብዛኛው የተለያዩ ፊልሞች ላይም ሳይ ወደ ስፔስ ላይ ሄዶም ተመራማሪዎችን ሳይ እነሱን ስራቸውን በደንብ ስለምወደው ወደ እነሱን መሆን ስለምትፈልግ በጣም ደስ ይላል። ሁላችሁም በትምህርታችሁ ግን መጠንከር መጎበዝ አለባችሁ አይደለም? እንደዛ ለመሆን ያሰባችሁት ጋር ለመድረስ በጣም አሪፍ። እሺ ወደ ጥያቄዎቻችን እንመለሳለን። ጥያቄ ቁጥር ስንት ይሁን? 4 ጥያቄ ቁጥር 4 በጣም ጥሩ ኮምፒውተር። ጥያቄ ቁጥር 4 የዘንድሮ የአፍሪካ የህፃናት ቀን በአፍሪካ ለስንተኛ ጊዜ በሀገራችንስ ለስንተኛ ጊዜ ይከበራል? ሀ በአፍሪካ ለ33ኛ ጊዜ በሀገራችን ደግሞ ለ34ኛ ጊዜ፣ ለ በአፍሪካ ለ34ኛ ጊዜ በሀገራችን ደግሞ ለ33ኛ ጊዜ፣ ሐመርሃ በአፍሪካ ለ35ኛ ጊዜ በሀገራችን ደግሞ ለ34ኛ ጊዜ፣ መ በአፍሪካ ለ32ኛ ጊዜ በሀገራችን ደግሞ ለ33ኛ ጊዜ። ሰዓት መቁጠር ይጀምር ኮምፒውተር። ሐመርሃ ሳይቆጥር አይደለም? ግልጽ ነው አይደለም? ግልጽ ነው። በጣም ጥሩ። እሺ ኮምፒውተር መልስ እንከታተል። ሐመርሃ ደጋፊዎች በጣም በሚገርም ሁኔታ በደንብ ሞራል እየሰጡ ነው። ወደዚህ አካባቢ ግን ትንሽ የደከመ ይመስለኛል። ስለዚህ በደንብ ሞራል ስጧቸው። በጣም ቀላል ጥያቄዎች ናቸው አይደለ? ፍርዶስ ጥያቄ ቁጥር ስንት ይሻላል እያለች ነው ፍርዶስ። ቀላሎች ናቸው አይደል ጥያቄዎቹ? አዎ በጣም ጥሩ። እሺ ወደ እናንተ እንመጣለን። ስንት ይሁን? 6 ጥያቄ ቁጥር 6 በጣም ጥሩ ኮምፒውተር። ጥያቄ ቁጥር 6 የዘንድሮ የአፍሪካ የህፃናት ቀን በአፍሪካ ደረጃ መሪ ቃሉ ምን የሚል ነው? ሀ ፕላኒንግ ፎር ቺልድረንስ ራይት፣ ለ ፕላኒንግ ኤንድ በጀቲንግ ፎር ሂውማን ራይትስ፣ ሐመርሃ በጀቲንግ ፎር ቺልድረን ራይትስ፣ መ ፕላኒንግ ኤንድ በጀቲንግ ፎር ቺልድረንስ ራይት። ሰዓት መቁጠር ይጀምር ኮምፒውተር። ከነዚህ ውስጥ የትኛው ነው ትክክል? መ ፕላኒንግ ኤንድ በጀቲንግ ፎር ቺልድረንስ ራይት። ሌሎቹ ልክ አይደሉም? አዎ ምክንያቱም ሀ የሚለው ፕላኒንግ ፎር ቺልድረንስ ራይት ነው የሚለው። በጀቲንግ ይላል የዘንድሮ መሪ ቃል። ሁለተኛው ደግሞ ሂውማንስ ራይት ነው የሚለው። መሪ ቃሉ ደግሞ ቺልድረንስ ራይት ነው። ሐመርሃ ደግሞ በጀቲንግ ፎር ቺልድረንስ ራይት ነው። ፕላኒንግም አለው። ስለዚህ መልሳችን ፕላኒንግ ኤንድ በጀቲንግ ፎር ቺልድረንስ ራይት መ። በጣም ጥሩ ኮምፒውተር መልስ እንከታተል። መ በደንብ አድርጋችሁ አጨብጭቡላችሁ በደንብ። በጣም ደስ ይላል። በጣም በጥሩ ሁኔታ ጥያቄዎችን እየመለሱ ነው። እናንተ እየሞከራችሁ ነው ቁጭ ባላችሁበት እነሱ ከመመለሳቸው በፊት። በጣም አሪፍ። እነ ዮሐንስ በጣም ነው የሚመካከሩት ቁጥር ላይ። እሺ ስንት አላችሁ? 5 ጥያቄ ቁጥር 5 ኮምፒውተር ጥያቄ ቁጥር 5 ጥያቄ ቁጥር 5 በኢፌዴሪ ህገ መንግስት አንቀጽ 36 ላይ ለህፃናት ከተቀመጡላቸው መብቶች መካከል የማይገኘው የቱ ነው? በኢፌዴሪ ህገ መንግስት አንቀጽ 36 ላይ ለህፃናት ከተቀመጡላቸው መብቶች መካከል የማይገኘው የትኛው ነው? ሀ በህይወት የመኖር መብት፣ ለ ስም የማግኘት መብት፣ ሐመርሃ ስራ የማግኘት መብት፣ መ ዜግነት የማግኘት መብት። ሰዓት መቁጠር ይጀምር ኮምፒውተር። በደንብ ተነጋገሩና አስቡና። ጎበዞች ናቸው ግን ሲመካከሩ አይደለ? ጠጋ ብለው እሺ ሰዓታችሁን እያያችሁ ሰዓት ሳያልቅ አንድ መልስ። ሐመርሃ አይደለም ለ የመጨረሻው መልስ ለ። ሰዓት ከማለቁ በፊት ለ ነው ያልከው። እስቲ ለምን ሆነ? አሁን አንድ ህፃን በሀገሩ ላይ በሚኖርበት ጊዜ የመኖር መብት አለው፣ የዜግነት መብት አለው፣ ስራ የመስራት መብት አለው። ግን
አሁን ስም የማግኘት መብት ስንል መንግስት ሳይሆን ስም ያወጣለት ቤተሰቦቹ ባወጡለት ስም ነው መታወቂያም ላይ ምንም ላይ የሚጠራበት የሚችለው። ለዛ ለብየዋል። ለብለዋል። ዮሐንስስ ምን ብለዋል? ተመሳሳይ ነው። ሀሳብ አላችሁ እዚህ ጥያቄ ላይ አላችሁ? አለሽ? እሺ እኔ ብለው መልሱ ሀመልዋ ነው። እሺ ምክንያቱም አንድ ህፃን የህይወት የመኖር መብት አለው፣ ስም የማግኘት መብት አለው፣ ዜግነት የማግኘት መብት አለው። ስራ የማግኘት መብቱ ከ18 ዓመት በኋላ ትምህርቱን ጨርሶ ነው እንጂ በህፃንነት እድሜ አይደለም። በጣም ጥሩ ሀሳቧን ሰጥታለች እሷ። እነ ትንቢተ ደግሞ መጀመሪያ ሀመርዋ ብለዋል አይደለም? ከዛ ደግሞ ወደ ለ ተመልሰዋል። እስቲ ትክክለኛውን መልስ እንመልከት አይደለም? እሺ ኮምፒውተር መልስ እንከታተል። ሀመርዋ ስራ የማግኘት መብት። እስቲ አጨብጭቡላችሁ፣ አጨብጭቡላችሁ። ትንቢተ እኮ አስቧል፣ አሰበ። ከዛ ሲያስበው ደግሞ ሀመርዋ ብለህ ነበር አይደለ ትንቢተ? አይ ስራ ግን የማግኘት መብት አለኝ ብሎ አስቧል ትንቢተ ከዮሐንስ ጋር በመሆን። ስለዚህ ትክክለኛውን መልስ አየን አይደለም? እንቀጥላለን። ብዙ ጥያቄዎች አሉ። ወደነ አብርሃም ነው የምንመጣው። ፍርዶስ ጥያቄ ቁጥር ስንት ይሁን? 12 ጥያቄ ቁጥር 12 ኮምፒውተር ጥያቄ ቁጥር 12 ከሚከተሉት ውስጥ ትክክለኛ ሀሳብ ያልሆነው የቱ ነው? ከሚከተሉት ውስጥ ትክክለኛ ሀሳብ ያልሆነው የቱ ነው? ሀ ጎጂ ልማዳዊ ድርጊት በተፈጥሮ አይገኝም። ለ ጠለፋ ጎጂ ልማዳዊ ድርጊት አይደለም። ሀመርሃ አንዲትን ከ18 ዓመት በላይ የሆነችን ሴት መጥለፍ ያስቀጣል። መ ሁሉም ሰዓት መቁጠር ጀምር ኮምፒውተር። ጠለፋ ጎጂ ልማዳዊ ድርጊት አይደለም። እስቲ ሌሎቹስ ለምን አልሆኑ? ምክንያቱም ጎጂ ልማዳዊ ድርጊት በተፈጥሮ አይገኝም የሚለው ያው ጎጂ ልማዳዊ ድርጊቶች በተፈጥሮ ልናገኛቸው እንችላለን፣ ግን እንደዛው ሆነን ተፈጥረን ሳይሆን እዚሁ አሁን ባለንበት አካባቢ ላይ ብዙ ጊዜ ይፈጠራሉ። ጠለፋ ጎጂ ልማዳዊ ድርጊት አይደለም የሚለው ደግሞ ትክክለኛ ሀሳብ አይደለም። ምክንያቱም ጠለፋ ጎጂ ልማዳዊ ድርጊት ነው። አንዲት ከ18 ዓመት በላይ የሆነች ሴት መጥለፍ ያስቀጣል የሚለው ደግሞ ትክክለኛ ሀሳብ ነው። ጥያቄው ደግሞ የሚለን ትክክለኛ ሀሳብ ያልሆነው የትኛው ነው? ስለዚህ መልሳችን ጠለፋ ጎጂ ልማዳዊ ድርጊት አይደለም። በጣም ጥሩ መልስ እንመለከታለን። ኮምፒውተር ለ በደንብ አድርጋችሁ አጨብጭቡላት። በደንብ አድርጋችሁ ጎበዞች ናቸው አይደለም? ጎበዞች ናቸው፣ በደንብ ይመልሳሉ። ጥያቄዎች ውስጥ ቆንጆ ናቸው፣ አሪፍ ናቸው። እናንተም እየተማራችሁባቸው ነው? እሺ እንቀጥላለን። እስቲ ማይኩን ለዮሐንስ ስጠው። ትንቢተ ዮሐንስ እንደዚህ ብሎ በቃ ሌላ እንትን ነው የሚመስለው፣ አንተን ሊያጅብ የመጣ ነው የሚመስለው አይደለ? እሱም ይሳተፍ እስቲ ንገረው። ጥያቄ ቁጥር ስንት? 10 ጥያቄ ቁጥር 10 ኮምፒውተር ጥያቄ ቁጥር 10 ጥያቄ ቁጥር 10 የአፍሪካና የዓለም የህፃናት ቀን አከባበርን አስመልክቶ ትክክል ያልሆነው ሀሳብ የቱ ነው? የአፍሪካና የዓለም ህፃናትን ቀን አከባበርን አስመልክቶ ትክክል ያልሆነው ሀሳብ የቱ ነው? ሀ የሁለቱም የህፃናት ቀኖች በዓል መነሻ የተለያየ ነው። ለ የሁለቱም የህፃናት ቀኖች መሪ ቃል የተለያየ ነው። ሀመርሃ የሁለቱም የህፃናት ቀኖች በዓል ትኩረት ህፃናት ላይ ነው። መ መልሶ የለም። ሰዓት መቁጠር ጀምር ኮምፒውተር። ተመካከሩና በደንብ መልሱ የሚሆነው መልሱ የለም። መልሶ የለም። እስቲ ለምን ታብራሩልናላችሁ? የአፍሪካና የዓለም ህጻናት ቀን አከባበር አስመልክቶ ትክክል ያልሆነው ነው የሚለው። የሁለቱም ህጻናት ቀን በዓል መነሻቸው የተለያየ ነው። ቀናቸውም የተለያየ ነው። የሁለቱም ህጻናት መሪ ቃል የተለያየ ነው። አዎ እሱም የተለያየ መሪ ቃል አላቸው እና የሁለቱም የህጻናት በዓል ትኩረት ህጻናት ላይ ነው። የዓለም ህጻናት ቀንም የአፍሪካ ህጻናት ቀንም ትኩረቱ ህጻናት ላይ ነው። መልሱ የለም። ስለዚህ ሁሉም ስለሚሆኑ መልስ የለም። መልስ የለም። እሺ ኮምፒውተር መልስ እንከታተል። መልስ የለም። ጥያቄዎችን መልሰው ሲጨርሱ ይላሉ። ጥያቄዎቹ ቀላል ናቸው ግን አይደል እንዴ? ሲጠየቁ ቀላል ነው ይላሉ። ያስጨንቃል አይደለ? እዚህ መቆም መድረክ ላይ ግን ዛሬ ደስ ብሏቸዋል እናንተ
ምክንያቱም ከተቀመጡ ተማሪዎች ወጥታችሁ ደግሞ እየመለሳችሁ ስለሆነ አይደለ? ትንቢተ አይደል? ያቺን አንድ ጥያቄ ስለሳት ከተናደርክ አናድድማ? አዎ። እሺ እንቀጥላለን። ወደ እነ ፍርዶስ ነው የምንመጣው። እሺ ፍርዶስ፣ ጥያቄ ቁጥር ስንት ይሁን? 11 ጥያቄ ቁጥር 11 ህፃናት የነገ ሀገር ተረካቢ እንደመሆናቸው በሀገር ግንባታ ሂደት ውስጥ ምን ይጠበቅባቸዋል? ህፃናት የነገ ሀገር ተረካቢ እንደመሆናቸው በሀገር ግንባታ ሂደት ውስጥ ምን ይጠበቅባቸዋል? ሀ የተሰሩ የልማት ስራዎችን ማወቅና መጠበቅ። ለ የሀገር ፍቅር ስሜት ሊያድርባቸው ይገባል። ሐመርሃ እድሜያቸውን በሚመጥኑ በበጎ ፍቃድ ስራዎች ላይ መሳተፍ። መ ሁሉም መልሶች ናቸው። ሰዓት መቁጠር ጀምሩ። መልሱ የሚሆነው ሁሉም መልሶች ናቸው። እሺ ምክንያት አለሽ? ምክንያቱ ሀ የሚለን የተሰሩ የልማት ስራዎችን ማወቅና መጠበቅ አለባቸው። አዎ ምን አይነት የልማት ስራዎች ተሰርተዋል፣ እንዴት እንጠብቃለን በማለት ያንን ልማት መጠበቅ አለባቸው። የሀገር ፍቅር ስሜት ሊያድርባቸው ይገባል። ምክንያቱም የሀገር ፍቅር ካለን ሁላችንም ውስጥ ይህ ስሜት ካለ የተሰሩ ነገሮችን መጠበቅም ሌላ ስራዎችን መስራት እንችላለን። እድሜያቸውን በሚመጥኑ በበጎ ፍቃድ ስራዎች ላይ መሳተፍ አለባቸው። ስለዚህ ሁሉም መልሶች ናቸው። ሁሉም መልሶች ናቸው። ኮምፒውተር መልስ እንከታተል። ሁሉም መልሶች ናቸው። በደንብ አጨብጭቡላቸው። በጣም ጎበዝ ተማሪዎች ናቸው። ጥያቄዎችን እየጨረስን ነው። የተወሰኑ ጥያቄዎች ናቸው የሚቀሩ። እሺ እየተመካከሩ ነው። ጥያቄ ቁጥር 8 ጥያቄ ቁጥር 8 በጣም ጥሩ። ጥያቄ ቁጥር 8 ኮምፒውተር የዘንድሮ የአፍሪካ የህፃናት ቀን በሀገራችን መሪ ቃሉ ምን የሚል ነው? ሀ ትውልድን ለማነጽ ህፃናት ተኮር ተግባራትን እናከናውን። ለ የነገ ሀገር ተረካቢ ትውልድን ለማነጽ ህፃናት ተኮር ተግባራትን እናከናውን። ሐመርሃ ህፃናት ተኮር ተግባራትን እናከናውን። መ ተረካቢ ትውልድን በጋራ እንስራ። ሰዓት መቁጠር ጀምር ኮምፒውተር። አስቡ። ለ እንደ ቅድሙ እንዳይሆን እስቲ ተመካከሩ። ተመካከራችሁ ነው? አይ እርግጠኛ አይደለም። ትንቢት ለ ነው። ለምን ሌሎቹ አሉን? ምንድን ነው የሚጎላቸው? አሁን ለምሳሌ ትውልድ ለማነጽ ህፃናት ተኮር ተግባሮቻችን እናከናውን ይላል። መጀመሪያ ህፃናቶችን ሳንሰራ ለትውልድ ማሰብ የለብንም። ሐመርዋ ላይ ብናይ ህፃናት ተኮር ተግባራት እናከናውን ይላል። ህፃናት ተኮር ብቻ ህፃናት ላይ ተኮር ብቻ ሳይሆን ለሌ እንዳሉ ትውልድንም የወደፊቱንም ማሰብ አለብን። የአሁኑን ብቻ ሳይሆን የተረካቢ ትውልድን በጋራ እናንጽ ነው የሚሉት። ግን ከለጋ ተመሳሳይ ስለሆነ መልሱ ለብዩ አደውለት በቃ የተቀመጡትን ምርጫዎች በራሱ ሀሳብ በደንብ አድርጎ ገልጿል አይደለ? ምን እንደሚሉ ምን እንደማይሉ። ስለዚህ መልሳችን ለ ነው አይደል ያልከው? እሺ ኮምፒውተር መልስ እንከታተላለን። ለ አጨብጭቡለት በደንብ ለሁላችሁ። በጣም ደስ ይላል። ወደ እነ ፍርዶስ ነው የምንመለሰው። እሺ አብርሃም ጥያቄ ቁጥር ስንት ይሁን? ጥያቄ ቁጥር 13 ጥያቄ ቁጥር 13 ኮምፒውተር ጥያቄ ቁጥር 13 ከሚከተሉት ውስጥ ህፃናትን በተመለከተ ትክክለኛ ሀሳብ የሆነው የቱ ነው? ከሚከተሉት ውስጥ ህፃናትን በተመለከተ ትክክለኛ ሀሳብ የሆነው የቱ ነው? ሀ ህፃናት በአእምሯቸው በአካላቸውና በስነ ልቦናቸው በማደግ ላይ ያሉ ናቸው። ለህፃናት የማመዛዘን ተገቢና ጠቃሚ ውሳኔ ለመወሰን የአዋቂ እገዛ ይፈልጋሉ። ሐመርሃ ህፃናት የተለያዩ ችግሮች በቀላሉ ተጋላጭ ናቸው። መ ሁሉም። ሰዓት መቁጠር ጀምር ኮምፒውተር። ከሚከተሉት ውስጥ ህፃናትን በተመለከተ ትክክለኛ ሀሳብ የሆነው የቱ ነው? መልሱም የሆነው ሁሉም ነው። ምክንያቱም ህፃናት ገና አይምሯቸውም አካላቸውም ከአዋቂዎች አንጻር ገና ያልበሰሉ ናቸው። ህፃናት የማመዛዘን ተገቢና ጠቃሚ ውሳኔ ለመወሰን አዋቂዎች እገዛ ያስፈልገናል። አሁን ከባባድ ውሳኔዎችን ለእኛ እድሜ የማይመጥኑ ውሳኔዎችን ከአዋቂዎች ጋር እንጂ ራሳችን ሆነን ያልተገባ ውሳኔ ልንወስን እንችላለን። ህፃናት ለተለያዩ ችግሮች በቀላሉ ተጋላጭ ናቸው። አዎ ምክንያቱም በአእምሮም በአካልም በስነ ልቦናም በደንብ ያልጠነከርን በመሆናችን በቀላሉ ለችግሮች ተጋላጭ እንሆናለን። ለዛ ሁሉም መልስ ነው። ሁሉም መልስ ነው። በጣም ጥሩ ኮምፒውተር መልስ እንከታተል።
ሁሉም መልስ ነው። በደንብ አጨብጭቡላቸው። በጣም ደስ ይላል። በጣም የተወሰኑ ጥያቄዎች ናቸው የቀሩን። ፉክክሩ ደግሞ በጣም ጸንቷል አይደለም? ሁለቱም በጣም እየመለሱ ስለሆነ የቀሩት 5 ጥያቄዎች ናቸው። ጥያቄ ቁጥር ስንት ይሁን? 18 ጥያቄ ቁጥር 18 ኮምፒውተር ጥያቄ ቁጥር 18 ጥያቄ ቁጥር 18 በሚከፈተው ሙዚቃ እንግዲህ ይደንሳሉ አይደንሱም የምናይ ነው የሚሆነው። Africa is beautiful. I love my Africa. ይሰጣቸው ነጥቡ? እሺ ነጥቡ ተሰጥቷቸዋል። በደንብ አድርጋችሁ አጨብጭቡላቸው። በደንብ አድርጋችሁ። የጥያቄና መልስ መድረኮች የተለያዩ ችሎታችሁን እንድታወጡ ደፋር እንድትሆኑ ያደርጋሉ አይደለም? ስለዚህ እነዚህ ደግሞ ጥያቄዎች የቀረቡት በመሀል ቀልቀል ያሉት የእናንተን ዘና ብላችሁ በማንኛውም መድረክ ላይ ምንም ነገር ብትጠየቁ ወይም አድርጉ ብትባሉ እንድታደርጉ ደፋር እንድትሆኑ ነው። አሁን ደስ አላላችሁ? አንደኛ ለራሳችሁም ነቃ ትላላችሁ። ሁለተኛ ደግሞ አይ አልጨፍርም ብላችሁ ቁጭ ካላችሁ ነጥባችሁን ታጣላችሁ አይደል? አሁን ነጥባችሁንም ማገኛችሁ፣ ራሳችሁ ተደሰታችሁ፣ እኛንም ማስደሰታችሁ አይደለም? አጨብጭቡላችሁ በደንብ። እሺ ፍርዶስ ጥያቄ ቁጥር ስንት አላችሁ? 15 ጥያቄ ቁጥር ስንት? 15 ጥያቄ ቁጥር 15 ከሚከተሉት ውስጥ ህፃናት ተኮር ያልሆነ ስራ የቱ ነው? ከሚከተሉት ውስጥ ህፃናት ተኮር ያልሆነ ስራ የቱ ነው? ሀ ህፃናትን ከቅጣት መከላከልና ጥቃት አድራሾችን ተገቢውን ቅጣት እንዲያገኙ ማድረግ፣ ለህፃናት ምቹ አካባቢ መፍጠር፣ ሐመርሃ የህፃናትን ፍላጎት አለማዳመጥ፣ መ ለህፃናት የትምህርትና ጤና አገልግሎት ተደራሽ ማድረግ። ሰዓት መቁጠር ጀምር ኮምፒውተር። ሐመርሃ የህፃናት ፍላጎትን አለማዳመጥ። ለምን? ምክንያት አለ? ምክንያቱም ጥያቄ የሚለን ከሚከተሉት ውስጥ ህፃናት ተኮር ያልሆነ ስራ የቱ ነው ነው የሚለን። ምክንያቱም የህፃናት ፍላጎትን አለማዳመጥ ህፃናት ተኮር ስራ ህፃናት ተኮር ስራ አይደለም። ምክንያቱም የህፃናትን ፍላጎት ማዳመጥ ነው እንጂ አለማዳመጥ የህፃናት ተኮር ስራ ላይ ሊካተት አይችልም። ስለዚህ መልሳችን ሐመርሃ። እርግጠኛ አይደላችሁም እንዴ? አይነን ሐመርሃ ናችሁ? እሺ ኮምፒውተር መልስ እንከታተላለን። ሐመርሃ። በደንብ አድርጋችሁ አጨብጭቡላችሁ። በደንብ አድርጋችሁ። 3 ጥያቄዎች ናቸው የቀሩት። እነዚህ 3 ጥያቄዎች እንግዲህ ወሳኝ ናቸው። ጥያቄ ቁጥር 17 እሺ ጥያቄ ቁጥር 17 እንዳይወጣ ኮምፒውተር። ስለዚህ ከትንቢተና ከዮሐንስ አንዳችሁ ወደ እኔ ትመጡና ጥያቄ ቁጥር 17 የምስል ጥያቄ ስለሆነ አንዳችሁ ታብራራላችሁ ለአንዳችሁ። ስለዚህ ማን ያብራራ ማን ይመልስ ተመካከሩና አንተ ታብራራለህ። እሺ ስለዚህ ትንቢተ አሁን ማሳየህን ምስል ታይና በደንብ ታብራራለህ ማለት ነው። መናገር አይደለም፣ ስሙ መናገር አይቻልም፣ ግን በሌላ በምልክት ሊሆን ይችላል፣ ሌሎች እንደዚህ ቃላቶችን በማውጣት ግን ስሙን መናገር አይቻልም። እሺ ያው ስለዚህ ተዘጋጅና እርግጠኛ ስትሆን ንገረኝ፣ ሰዓት መቁጠር ይጀምር እንላለን። ስለዚህ ዝግጁ ነህ? እሺ ሰዓት መቁጠር ይጀምር ኮምፒውተር። አንተ መሞከር ቶሎ ቶሎ መሞከር ከስር እሱን እያየው እሱን አፍሪካ ምን የህፃናት ቀን ማይኩን አስጠጋ። የአፍሪካ ቶሎ መልስ። የአፍሪካ
የህፃናት እሺ ትንቢተዬ ሰዓቱ አልቋል አይደለ? አትናደድ፣ አትበሳጭ። ቆይ ችግር የለውም አትናደድ። በደንብ አስረድቶታል አይደለ? እሺ ምስሉን ግን እንመለከታለን። የአፍሪካ ካርታ ትንቢተ ግን ለማስረዳት ሞክሯል አይደለ? አዎ። እሺ አጨብጭቡላቸው ለሙከራቸው በደንብ አድርጋችሁ። እሺ ጥያቄ ቁጥር ስንት ይሁን? ጥያቄ ቁጥር 19 መርጣችኋል። ስለዚህ ከሁለታችሁ ማን ይሁን? አንዳችሁ እናንተም ትመጡና ማን ያስረዳ? የምስል ጥያቄ ነው ይሄም። አንቺ ታስረጃለሽ? እሺ እዚህ ጋር ሆነሽ ነው የምታስረጂው። ስለዚህ ጥያቄ ቁጥር 19 ይሄው የምትመለከቱት ነው። ድምጽ ማውጣት አይቻልም፣ መናገር አይቻልም፣ በአፍሽም መናገር አይቻልም። ስለዚህ በምስል ነው የምታስረጂው። ዝግጁ ስትሆኚ ሰዓት እናስቆጥራለን። ዝግጁ ነሽ? እሺ ኮምፒውተር ሰዓት መቁጠር ይጀምር። ህፃናት፣ ህዝብ፣ አዳራሽ፣ የዓለም ካርታ፣ የኢትዮጵያ ካርታ፣ እሺ እንመለከታለን። ያው ምንድነው የሚለው? የኢትዮጵያ ካርታ። አጨብጭቡላቸው፣ በደንብ አጨብጭቡላቸው። ለትንሽ አይደለም፣ ትንሽ ሰዓት ብሄድ ኖሮ አይመለስም ነበር። ጥሩ የሆነ የማስረዳት አቅምም አላቸው፣ ጎበዞች ናቸው። ትንቢተን በጥሩ ሁኔታ አስረድቷል አይደለ? አልተመለሰለትም እንጂ በጥሩ ሁኔታ አስረድቷል። ፍርዶስም በጣም በጥሩ ሁኔታ አስረድታለች። የመጨረሻው ጥያቄ ቁጥር ስንት ነው? 9 ለነ ትንቢተ ነው የሚሆነው። ኮምፒውተር ጥያቄ ቁጥር 9 የአፍሪካ የህፃናት ቀን መከበሩ ዋነኛ ዓላማው ምንድን ነው? የአፍሪካ የህፃናት ቀን መከበሩ ዋነኛ ዓላማው ምንድን ነው? ሀ ህፃናት ሀገራቸውንና አካባቢያቸውን እንዲያውቁ ህፃናት ተኮር ስራዎች እንዲከናወኑ፣ ለ ስለ ህፃናት መብትና ደህንነት ህብረተሰቡ በቂ ግንዛቤ እንዲኖረው፣ ሐመርሃ የህፃናት ሁለንተናዊ ተሳትፎና ተጠቃሚነትን ለማረጋገጥ፣ መ ሁሉም። ሰዓት መቁጠር ጀምር። ኮምፒውተር በደንብ ተመካከሩና መ ሁሉም። ለምን መ ሆነ ትንቢት? ምክንያቱም የአፍሪካ ህፃናት ቀን መከበሩ ዋናው ዓላማው በዛ ያ ድርጊት በደቡብ አፍሪካ በተደረገ ድርጊት ድጋሚ እንዳይከሰትና ህፃናት ሀገራቸውን አካባቢያቸውን እንዲያውቁና የህፃናት ተኮር ስራዎች እንዲከናወኑ እንዲደረግ መብታቸውን መጠየቅ መሆን አለበት። ለ የህፃናት መብት እና ደህንነት ለህዝብ በቂ ግንዛቤ እንዲኖረው ማድረግ አለብን። ሐመርሃ የህፃናት ሁለንተናዊ ተሳትፎ ተጠቃሚነት ለማረጋገጥ ነው። ይህም የሆነበት ምክንያት የአፍሪካ ህፃናት ቀን መከበሩ ማረጋገጫ እንዲሆን በማድረግ ሁሉም ብለናል። በጣም ጥሩ። ኮምፒውተር መልስ እንከታተላለን። ሁሉም በደንብ አድርጋችሁ አጨብጭቡላቸው። በጣም ጥሩ። ውጤታቸውን እንመለከታለን። ውጤት እንደምናየው 18 እና 16 ነው። ይሄ ውጤት ወደ መለያ ጥያቄ ያስወስዳል? አያስወስድም አይደለም? እስቲ ግን በደንብ አድርጋችሁ አጨብጭቡላቸው ለሁለቱም። Africa is beautiful. I love my Africa. በአጠቃላይ ቀኑ ላይ በነበራችሁ በወጡት ጥያቄዎች በተሳተፉባችሁ እናንተ ደግሞ ድንገት በሳታችኋቸው ጥያቄዎች ምን ተሰማችሁ? እንዴት ነበር የሚለውን ከትንቢተ ጀምራለሁ። ትንቢተ አይ ዘና በል። ትንቢተ ላለቅስ ነው፣ ማልቀስ የለበትም አይደል? አጨብጭቡለት አንዴ። ትንቢተ በጣም ጎበዝ ነው አይደለም? ሁለቱም ጎበዝ ናቸው አይደለም? በጣም በጥሩ ሁኔታ እያብራራ እያስረዳው ነበረ። የጥያቄና መልስ ውድድር ሁልጊዜም አሸናፊና ተሸናፊ ኖረዋል አይደለም? ህጉ ስለሆነ ማለት ነው እንጂ እነዚህ ልጆች አይችሉም ለማለት አይደለም አይደለም? ስለዚህ ትንቢተ አይ ማልቀስ አይቻልም። በዛሬ ቀን በራስ ቀን ይለቀሳል እንዴ? አይለቀስም። ለትንቢተ እስቲ ለትንቢተ እሺ ትንሽዬ ጊዜ እንሰጣለን የምትረጋጋበት። Africa is beautiful. I love my Africa. ወጣልህ አይደል? አሁን ትንሽ አልቀሰ ወጣልህ። በጣም አሪፍ ወጥቶለታል። አሁን ትንቢተ ሀሳቡን ይነግረናል። መድረኩ እንዴት ነበር? እዚህ መሳተፍ ራሱ ትልቅ ነገር ነው አይደለም? ከሌሎች ተማሪዎች በቃ አንተ ጀግና ነህ። ስለዚህ አጠቃላይ የተሰማህን ንገረኝ እስቲ።
እኔ የተሰማኝ እዚህ በመወዳደር ደስተኛ ነኝ እና ስለ የአፍሪካ ህጻናት ዋና አላማው ምንነት ስለ ህጎቹ ምናምን ተረድቻለሁ። ስለዚህ ደስ ብሎሃል? እሺ ዮሐንስ አንተስ? እኔ እዚህ በመገኘቴ ደስ ብሎኛል። እናም አሁን እሱ እንዳለው የተለያዩ ጥያቄዎችን እንዴ የአፍሪካ ስለ ህጻናት ቀን አንዳንድ ነገሮችን በተጨማሪ ማወቅ ያለው እናም አንዳንድ ጥያቄዎችን በመሳቴ ትንሽ ተጸጽተሃል? አዎ። ችግር የለውም አይደለም? ስለዚህ ግን በአጠቃላይ እዚህ በመምጣታችሁ ደስተኛ ናችሁ? ደስተኛ ነበራችሁ? በጣም ጥሩ። አጨብጭቡላቸው በደንብ አድርጋችሁ። እስቲ ደግሞ ወደ እነ ፍርዶስ እስቲ ወደ ተወዛዋዧ ፍርዶስ እንምጣና እንዴት ነበር መድረኩ? ጥሩ ነበር ወይ? ጥያቄዎቹ ምን ይመስላሉ? እዚህ መድረክ ላይ በመሳተፋችሁ እናንተስ ምን ተሰማችሁ የሚለውን ደግሞ እናንተም አካፍሉን። ማልቀስ የለም አይደል? እሺ በመጀመሪያ እዚህ ስለተገኘሁኝ በጣም ደስ ብሎኛል ጥያቄውን በመወዳደሬ። ሁለተኛ ደግሞ ያው ተምሬበታለሁ በጥያቄው። በተለይ ቅድም የሳትነው ጥያቄ ላይ መቸኮል ትንሽ በቃ ባንቸኩልና ትንሽ ሰዓት ለራሳችን ያሰብነውን ነገር ባንሽ ቀዳደም ኖሮ ትንሽ በቃ ችኮላ እንደማያስፈልግ መዘግየትም ሰዓታችንን መጠቀምም እንዳለብን አይቻለሁኝ። ስለ አፍሪካ የህፃናት ቀንም እዚህም ከመጣሁም በኋላም እዚህ ለመምጣትም ሳስብ መጀመሪያ እያየሁኝ ነበር የአፍሪካ ህፃናት ቀን ቻርተሮቹን ምናምን እያየሁኝ ነበር። አሪፍ ነበር። ለሁላችሁም መልካም የአፍሪካ ህፃናት ቀን። እሺ አብርሃምስ? አብርሃም እኔ እዚህ በመገኘቴ ደስተኛ ነኝ። በጥያቄዎቹም ተደስቻለሁ። ለእኛ ጠቃሚም ጠቅላላ እውቀትም ሊሆኑን የሚችሉ ጥያቄዎችም ተጠይቀናል። ምንም እንኳን ባሸንፍም አንድ ጥያቄ በመሳቴ ያናዳል። የደቂቃን ዋጋ ወይም የሰከንዶችን ዋጋ አሁን አንድ ሰከንድ ምንም የምንወያይባት ነበረች። ነገር ግን እኛ ባለመጠቀማችን ልዩነታችን ሊያስተን ይችላል እና አንድ ሰከንድ ምን ያህል ትርጉም እንዳለው አሁን ተረድቻለሁ። ስለዚህ በአጠቃላይ ጥሩ ነበረ ቆይታ። እሺ አጨብጭቡለት እስቲ ለሱ በደንብ አድርጋችሁ። በጣም ጥሩ። በጥሩ ሁኔታ ተገንዝባችኋል። ሁለት ሆናችሁ መቀመጣችሁንም እንደ ትልቅ ነገር መውሰድ አለባችሁ። ሁለት ሰው አንድ ላይ ሲቀመጥ ምን እንዲያደርግ ነው? ተወያይቶ ተመካክሮ እንዲመልስ ነው አይደለ? ብቻውን ሲቀመጥ ግን ሰው በራሱ ውሳኔ ያሳልፋል። ሁለት ሲኮን ግን በደንብ ተቻችሎ ቀስ ተብሎ ተመካክሮ እንድትመልሱ ነው። ስለዚህ በጣም ጥሩ ተሳታፊዎቻችን ነበራችሁ። ይሄንን ውጤት እንግዲህ ወደ ሽልማት ከመሄዳችን በፊት ግን ምን እናደርጋለን? ከእናንተው ተማሪዎች የተውጣጡ የተለያዩ ቆንጆ ግጥሞችን ያዘጋጁ ተማሪዎች ስላሉ ሽልማት ከመስጠታችን በፊት እነዚህ ተማሪዎች ግጥሞቻቸውን ያቀርቡልንና በቀጥታ ወደ ስጦታ ፕሮግራሞቻችን ወይም ወደ ሽልማት ዝግጅታችን የምናልፍ ነው የሚሆነው። ውድ ተመልካቾቻችን የአፍሪካ የህፃናትን ቀን ምክንያት በማድረግ ቀለም የተማሪዎች የጥያቄና መልስ ውድድራችን በጣም በጥሩ ሁኔታ እየተካሄደ ነው የሚገኘው። እናንተም በየቤታችሁ ቁጭ ብላችሁ ደግሞ የተለያዩ ጥያቄዎችን እንደዚህ እየመለሳችሁ እንደሆነ ተስፋ እናደርጋለን። ተመልሰን ስንገናኝ ግጥሞችን እንሰማለን። ከዛ ወደ ሽልማት እናልፋለን። አብራችሁን ቆዩ። እስቲ ለራሳችሁ አንድ ያጨብጭቡ። ለራሳችሁ Africa is beautiful. I love my Africa. ስሜ ኤልሴሌስ ይባላል። የመጣሁት ከሰላም በር ቅድመ አንደኛና አንደኛ ደረጃ ትምህርት ቤት ከስድስተኛ ክፍል ነው። አሁን የማቀርብላችሁ የአፍሪካ ህፃናት ቀን ባስመለከተ መረጃ ማቀርብላችሁ። የአፍሪካ ህፃናት ቀን የሚከበርበት ዓላማ ወይም ምክንያት በምናይበት ጊዜ እንደ አውሮፓውያን አቆጣጠር በ1976 በደቡብ አፍሪካ ስዌቶ ከተማ ውስጥ በወቅቱ የነበረው የአፓርታይድ ስርዓት ተቃውሞ የወጡ ህጻናት ላይ ከፍተኛ የሆነ ጭፍጨፋ ደርሶባቸው እንደነበር ይታወቃል። ህጻናቱ ለተቃውሞ የወጡትን ጥራቱን የጠበቀ ትምህርት በቋንቋቸው እንዲሰጣቸው እና እንዲማሩ ለመጠየቅ ነበረ። በተቃውሞም የተሳተፉት 20 ሺህ ያህል ተማሪዎች ሲሆኑ ፖሊስ በወሰደው እርምጃ 250 ተማሪዎች የመቁሰል አደጋ ደርሶባቸዋል። 100 የሚደርሱ ተማሪዎች ደግሞ እንደሞቱም ናሽናል ቱዴይ በድረ ገጹ ላይ አስፍሮታል። ይህን አስከፊና አሳዛኝ ክስተት ለማስታወስ የአፍሪካ አንድነት ድርጅት እንደ አውሮፓውያን አቆጣጠር
ከ1991 ጀምሮ በየዓመቱ ሰኔ 9 ቀን የአፍሪካ ህጻናት ቀን በሚል ታስበው እንዲውል ውሳኔ አሳልፏል። እንዲሁም የህጻናት ሁለንተናዊ ተሳትፎ፣ ቤተሰባዊና ማህበራዊ ጥበቃ፣ መብትና ደህንነታቸውን ለማስከበር በሚል በየዓመቱ እንዲከበር ተደርጓል። በሀገራችን ኢትዮጵያ ላለፉት ብዙ ዓመታት እየተከበረ ያለና አሁንም የሚከበር ነው። የዘንድሮ የአፍሪካ ህጻናት ቀን በአፍሪካ ለ35ኛ ጊዜና በኢትዮጵያ ደግሞ ለ34ኛ ጊዜ ተከብሮ እንደሚል ተዘግቧል። መሪ ቃሉም የነገ ሀገር ተረካቢ ትውልድ ለማነጽ ህጻናት ተኮር ተግባራትን እናከናውን የሚል ይሆናል። አምና ወይም ያለፈው ዓመት የህጻናት ትምህርት ተሳትፎና ጥራት ለማሳደግ ጊዜው አሁን ነው በሚል መሪ ቃል በአፍሪካ ለ34ኛ ጊዜ እንዲሁም በኢትዮጵያ ለ33ኛ ጊዜ ተከብሮ ነበረ። በ2015 ዓ.ም ደግሞ በአፍሪካ ለ33ኛ ጊዜና በሀገራችን ኢትዮጵያ ደግሞ ለ32ኛ ጊዜ ሰላም፣ ፍቅር፣ እንክብካቤና ጥበቃ ለሁሉም ህጻናት በሚል መሪ ቃል ተከብሮ ነበረ። ቀጥለንም ስለ ህጻናት መብት በምናወራበት ወቅት መሰረታዊ የህጻናት መብቶች በኢትዮጵያ የሀገራችን ህገ መንግስት ለህጻንነት ትርጉም ያልሰጠ ወይም የእድሜ ገደብ ያላስቀመጠ ቢሆንም የህጻንነትን መብት ዝርዝር በአንቀጽ 36 ስር ተደንግጎ ይገኛል። በዚህ መሰረት ማንኛውም ህጻን የሚከተሉት መብቶች አሉት። አንደኛ፣ በህይወት የመኖር መብት፣ ስምና ዜግነትን የማግኘት መብት፣ ወላጆቹን ወይም በህግ የማሳደግ መብት ያላቸውን ሰዎች የማወቅና የእነሱን እንክብካቤ የማግኘት መብትና የመሳሰሉት ሊጠቀሱ ይችላሉ። በተጨማሪም ደግሞ ሁሉም ህብረተሰብና የማህበረሰቡ አካል ህጻናትን ከጉልበት ብዝበዛ፣ ከስነልቦና ጫናና ከመሳሰሉት የህጻናትን አእምሮና አካል ከሚጎዱ ነገሮች ልጆችን መከለልና መጠበቅ በጣም አስፈላጊ እንደሆነ ማወቅና መገንዘብ ይኖርባቸዋል። በመጨረሻም የአፍሪካ ህጻናት ቀንን እያሰብን የህጻናት መብት እንዲከበር፣ የተሻለ የትምህርት አሰጣጥ እንዲያገኙ፣ በሰላም እንዲኖሩ የበኩላችንን ድርሻ እንወጣላለሁ። አመሰግናለሁ። ስሜ አርሴማ ፍቃድ ይባላል። የመጣው ከሰላም በር አጸደ ህጻናት የመጀመሪያ ደረጃ ትምህርት ቤት ነው። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ ሚጡ። መማርን ሳትችል ያልተማረች ካለ እድሜዋ ቶሎ የተዳረች ሚጡ ሆና ሚጡን ያነገተች ያቺው ባላገር ዛሬም ተጎድታለች። ብዙ መሰረት ስትችል ከማጀት ቀርታለች። አስቢው የዓለም የችግሩ ስፋት ያልተማረች ህዝብ ያለቅጥ መበርከት እና በዚህ መሀል ያሰቡት ለመድረስ እንቅፋቱ በዝቶ መንገድ በሌለበት ይቻላል ታያለሽ። ሁሉም በትዕግስት በብልሃት መወጣት። በተለይ አዘንኩኝ የችግሩ ምንጮች በርከትከት አሉብኝ። በዚህ ሲሉኝ በዛ የስቃዩ ስፋት ይበልጥ አሰመመኝ። ያልተማሩ እህቶች ዛሬም ጉዳታቸው ጠልቆ እጅግ እኔኑ ተሰማኝ። ስላዳመጣችሁኝ አመሰግናለሁ። ስሜ አብርሃም ብርሃኑ ይባላል። የመጣው ከሰላም በር ቅድመ አንደኛና አንደኛ ደረጃ ትምህርት ቤት ነው። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ ህጻን ነው አትበሉ። ህጻን ነው አትበሉ አዋቂ ነውና፣ የወደፊት መሪ የሀገር ተረካቢ፣ የአርማቷ አስጨራሽ የቤቷ አስገንቢ፣ የግንባታው አፍራሽ እርሱ ነውና ህጻን ነው አትበሉ። ሀገርን ጠባቂ የወታደር ተተኪ፣ ወረቀት አቅላሚ ሰዓሊ ነውና፣ የሰማይ ተመራማሪ አጥናፋት ተመልካች፣ የአሁኑ ኮከብ የበኋላው ጨረቃ፣ የወደፊቱ ፀሐይ እርሱ ነውና ህጻን ነው አትበሉ። ወደ ሽልማት ስነ ስርዓታችን እንሄዳለን። የመጀመሪያ ሽልማታችንን የምናደርገው በእኛ ቴሌቪዥን ከሚቀርቡ ፕሮግራሞች ውስጥ አንዱን በማየት ይሄ ልጅ በጣም ትልቅ መልእክት ለብዙዎች ማስተላለፍ ይችላል ብለው እንዲሁም ደግሞ ዛሬ እንግዳ አድርገን ጠርተ ነው በጣም ለሁላችንም የሚሆን ትልቅ መልእክት ያስተላለፈልንን ዮሴፍ ደረጀን እያጨበጨብን ወደ መድረክ እንጋብዘዋለን። እጅግ በጣም ተወዳጅ፣ ሌላም ጊዜ ትልቅ ቦታ ደርሶ የምናየው የሁሉም ምሳሌ መሆን የሚችል ልጅ ነው። እናጨብጭብለት በደንብ። እናመሰግናለን። ወደ ቦታው እንሸኘዋለን። በቀጣይ ደግሞ በዛሬው ውድድር በጣም ተናንቀው እርስ በርስ በቃ መጨረሻ ላይ በመጣ ውጤት ብቻ ያው ጥያቄና መልስ ውድድር ስለሆነ መሸነፍ ማሸነፍ ያለ ነው። አንዱ ነጥብ ያገኛል፣ አንዱ ሊያጣ ይችላል። ያ ማለት ግን እነሱ አይችሉም ማለት አይደለም አይደል? ስለዚህ እነሱን እንጠራቸዋለን። የመጀመሪያው የሚሆነው አንዱን ጎበዝ ተማሪ ይሆናል። ትንቢተን እያጨበጨባችሁ ከዚህ ጋር
ስለዚህ ከሁለተኛ ነው የምንጀምረው። ሜዳሊያ እንደዛ አይደል እግር ኳስ ላይ ሁለተኛ እያጨበጨባችሁ ይወስዳል። ሁለተኛ የወጡት እነሱ ናቸው በ16 ነጥብ። የእሱ ደግሞ ጓደኛ በመሆን በተመሳሳይ በ16 ነጥብ በዛሬ ውድድር ሁለተኛ የወጣው ዮሐንስ ይሆናል። ዮሐንስን እያጨበጨባችሁ ጋር በጣም ጥሩ፣ በጣም ደስ የሚል ቆይታ ነበራቸው። በጣም በጥሩ ፉክክር በ16 ነጥብ ሁለተኛ ሆነዋል። እናመሰግናለን። የዛሬው ውድድር ደግሞ በ18 ነጥብ አሸናፊ የሆኑትን እጠራለሁ። የመጀመሪያው አብርሃምን እያጨበጨብን ወደ ቦታ እንሸኘዋለን። ሽልማቱን ይወስዳል። በጣም ጥሩ ነበር ቆይታቸው። አንዱንም ጥያቄ በፍጥነት ብቻ ነው ያጡት። እናመሰግናለን። በዛሬው በ18 ነጥብ አንደኛ የወጣችሁ ደግሞ ከአብርሃም ጋር አንድ ላይ የተወዳደረችው ፍርዶስን እያጨበጨባችሁ ወደ ሽልማት በጣም ጥሩ እናመሰግናለን። እንዴት ነበር ቆይታችን? በጣም ቆንጆ ነበር አይደለ? በሁሉም ልጆች ኮርተናል። ጎበዞች ናቸው። ሌላ ጊዜ ደግሞ በትልቅ መድረክ ኢትዮጵያን በማስተዳደር በትልልቅ የሚኒስቴር መስሪያ ቤቶች ውስጥ ኃላፊ ሆናችሁ እናገኛችኋለን ብለን ተስፋ እናደርጋለን። እንደ ዛሬው መልእክት ደግሞ በጀቲንግ ብቻ ሳይሆን ከንግግር ባለፈ ለልጆች ተግባራዊ የሆኑ የሚለውጡ መሬት ላይ የሚወርዱ ተግባራትን ከጠቅላላ የመንግስት ባለድርሻ አካላትም ሆነ ከሌሎቹ ሰዎች እንጠብቃለን። እያመሰገንን ወደ ቦታቸው እንሸኛለን።